የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ የመራጮች ምዝገባ ከነገ ሰኔ 22 2017 ጀምሮ ለማካሄድ ዝግጅት ማጠናቀቁን አስታወቀ። የምርጫ አስፈጻሚ ቦርዱ በከተማዋ ስለሚካሄደው የምርጫ ሂደትን አስመልክቶ ጋዜጣዊ መግለጫ የሰጠ ሲሆን የመራጮች ምዝገባ በ315 መስጂዶች እንደሚከናወን በመግለጽ ለመመዝገብ የሚመጣ ማንኛውም መራጭ የነዋሪነት ማረጋገጫ መታወቂያ ይዞ መገኘት እንዳለበት ነው የቦርዱ ሰብሳቢ ጅብሪል ኡስማን የተናገሩት። በአዲስ አበባ ደረጃ የመራጮች ምዝገባ ሰኔ 20 ቀን 2017 በ315 መስጂዶች የሚጀመር ሲሆን ቢያንስ 18 ዓመት የሞላው ማንኛውም ኢትዮጵያዊ ሙስሊም የመምረጥም ሆነ የመመረጥ መብት አለው። መራጮች ለምዝገባ ሲመጡ በሚመዘገቡበት መስጂድ አካባቢ ነዋሪ መሆናቸውን የሚያረጋግጥ መታወቂያ ይዘው መምጣት ይኖርባቸዋል። ለምዝገባ የሚያገለግሉ አስፈላጊ ቁሳቁሶች ከሞላ ጎደል ተሟልተዋል። መስጂድ አልባ የሆኑ ወረዳዎችም ላይ ምዝገባ የሚካሄድ ሲሆን መድረሳዎች፣ ዛውያዎችና የቁርአን ትምህርት ቤቶች የመራጮች ምዝገባ ቦታ ሆነው ይቀጥላሉ። ምርጫው የሚከናወነው በ5 ዘርፎች መሆኑን ያብራሩት የአስፈጻሚ ቦርዱ ሰብሳቢ ተመራጮች እስከ ምርጫው ዕለት ድረስ እንደማይታወቁ ገልጸዋል። የመጀመሪያው የዑለማዎች ይሄም የሚያካትተው አሊምን፣ ዱዓትንና ኢማሞችን የሚያካትት ነው የዘርፍ። ሁለተኛው የሙፍራን ዘርፍ የሚባል ነው። ሶስተኛው የምርጫ ዘርፍ የወጣቶች ነው። ቢያንስ እድሜያቸው ከ18 እስከ 35 ያሉ ወጣቶች የሚሳተፉበት። አራተኛው የሴቶች ዘርፍ ነው። አምስተኛው የሰራተኛ ማህበረሰብ ወይ ደግሞ የሙያ ማህበረሰብ የምንለው ነው። በዚህ ምርጫ ሂደት መራጮች እንጂ ተመራጮች እስከ ምርጫው ዕለት ድረስ የማይታወቁ ሲሆን በመጨረሻም የድምጽ ቆጠራ ከተካሄደ በኋላ ከፍተኛ ድምጽ ያገኙት እጩ ተመራጮች ስማቸውና ያገኙትን ድምጽ ጨምሮ የመስጂዱ ጀማዓ እንዲያውቅ ግልጽ በሆነ ቦታ ይለጥፋል ማለት ነው። አጠቃላይ የምርጫውን አካሄድ አስመልክቶ የምርጫ አስፈጻሚ ቦርዱ አባል ዶክተር ኢብራሂም ሙሉሻዋ ማብራሪያ የሰጡ ሲሆን የምርጫ ሂደቱ በ2 ዙሮች የሚከናወን መሆኑን ገልጸዋል። ሰዎች ሄደው የሚመረጡት ምረጡኝ ብለው ሳይሆን መመረጥ ስላለባቸው ነው። ምን ማለት ነው? ለምሳሌ እዚህ ሰፈር ያለች አንድ ወጣት ሴት ምሁር እኔ ወጣት ነኝ፣ እዚህ ሰፈር ያለ መስጂድ ጀማ አባል ነኝ፣ ስለዚህ ከዚህ መስጂድ ትሄድና ልክ እንደሷ አይነት 30 ወጣቶች ቢመጡ ከነዚህ ውስጥ ከ30 ውስጥ 5ቱን ኖሚኔሽን ያመጣሉ፣ እጩ ይደረጋሉ። የዛኑ ቀን እጩ የተደረጉ ቀን 30ው ሰው አሁንም ሄዶ እዛ ኮሮጆስ ምን ስም ይጥላል። ከዛ በኋላ ከ5ቱ ብዙ ቁጥር የያዘው 3ቱ ሰዎች ተመራጭ ይሆናሉ። ዶክተር ኢብራሂም አክለውም የሚመረጡት ሰዎች የሌላ አካባቢ ነዋሪዎች ሳይሆኑ የዛው አካባቢ ነዋሪዎች ሊሆኑ እንደሚገባቸው በመግለጽ ምርጫውን አሳታፊ ለማድረግ የተለያዩ ስራዎች ተከናውነዋል ብለዋል። የሚመጣው ሰውየው ከየትም ተጀማዓ ተወክሎ አይደለም የሚመጣው። እዛች መንደር ውስጥ እዛው አካባቢ ያለው ወጣት ወጣትን መርጦ ሴትን መርጦ የእንትን ባለሙያዎችን መርጠው ይመጣሉ። ስለዚህ አሁን የሚነሳው ብዙ አይነት የዚህ ጀማዓ አልተሳተፈም የሚለው ነገር ከምርጫ ጋር ብዙ ተያያዥነት የለው። አይ ቲንክ እዚህ መጥቶ የኔ ጀማዓ አልተሳተፈም ማለት የሚችል ሰው ያለ አይመስለኝም። ጥሪ አድርገን ግማሾቹን አንሳተፍም ሲሉ ተሳተፉ ብለን ጠርተን እናሳተፍናል። የመራጮች የምዝገባ ሂደት በኤሌክትሮኒክስ አማራጭ እንደሚካሄድ የገለጹት የምርጫ አስፈጻሚ ቦርዱ አባል ጀሚላ ጎሹ በምዝገባ ሂደቱ ላይ ችግር እንኳን ቢፈጠር ምዝገባው በወረቀት እንደሚከናወን ነው የተናገሩት። ቬሪፊኬሽን ሲስተሙን ጥራት እንዴት ነው ኢረር ሀፕን ቢያደርግ ብዙ ነገሮችን ታሳቢ ያርገናል። እንደ ባክአፕ የወረቀት ምዝገባዎች ይኖሩናል። ከዛ በተረፈ ግን ሲስተሙ ለሬጅስትሬሽን ብቻ ነው የምንጠቀመው። ፋይሎች ሁሉ የተደራጁ ናቸው። የሚመዘግቡት ሰዎቹ ናቸው ሲስተሙን የሚጠቀሙ ስልካቸው ላይ ሆኖ ስማርትፎን እናንተ ሁላችሁ ስልካችሁ ያዛችሁት ላይ ኮዱ ይገባል፣ ዩዘር ኔማቸው ይገባላችኋል። ለነዛ ለመዝጋቢዎች ብቻ የሚሰጥ ፓስወርድ ይኖረናል። እነሱ ናቸው ምዝገባውን የሚያደርጉት። ሰዎቹ ግን መምጣት አለባቸው። ኤሌክትሮኒክስ ስለሆነ ሁሉም በየቤቱ ይመዘገባል ማለት አይደለም። ለምን ኤሌክትሮኒክስ ላይ ሬጅስትሬሽን ይደረጋል፣ ካርድ ግን ይወስዳሉ። የመጅሊስ ምርጫን የሚያስፈጽሙ የኮሚቴ አባላትም የዛው አካባቢ ነዋሪዎች እንዲሆኑ መደረጉም ተመላክቷል። ትልቁ የኛ ኮንሰፕት ምንድነው? አንድ መስጂድ ላይ ያን ጀማዓ የሚመስል ምርጫ አስፈጻሚ ኮሚቴ ነው የምንፈልገው።
መስጂዱን የሚመስል የዛን መስጂድ ጀማዓ ማስተናገድ የሚችል የምርጫ አስፈጻሚ ኮሚቴ ነው የምፈልገው ማለት ነው። ሰኔ 22 2017 ጅማሮን የሚያደርገው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የመራጮች ምዝገባ እስከ ሰኔ 29 2017 እንደሚቆይ የተገለጸ ሲሆን ይህም የእረፍት ቀናትን ማለትም አርብ፣ ቅዳሜ፣ እሁድን በመጠቀም ምዝገባ እንደሚከናወን ተገልጿል።